ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሩሲያ ዝነኛውን የፑቲን ተቃዋሚ አሌክስ ናቫልኒን በእንቁራሪት መርዝ እንደገደለችው ተገለጸ። እስር ቤት ውስጥ ሞቶ የተገኘው የፕሬዝዳንት ቭላዲሚር ፑቲን ዋነኛ ተቃዋሚ አሌክስ ናቫልኒ በእንቁራሪት መርዝ መገደሉን ዩናይትድ ኪንግደም እና የአውሮፓ አጋሮች አስታወቁ። ዳርት ፎርጎ ከተባለ የእንቁራሪት ዝርያ በሚገኝ መርዝ አሌክስ መገደሉ ይፋ የተደረገው ተቃዋሚው ከሞተ ከ2 ዓመት በኋላ ነው። በሳይቤሪያ እስር ቤት ሳለ መሞቱን ተከትሎ ዩኬ እና አጋሮቿ ክሬምሊንን ተጠያቂ አድርገዋል። ከዝነኛው ተቃዋሚ አሌክስ አስክሬን በተወሰደ ናሙና ላይ የተደረገው ምርመራ ተመርዞ መገደሉን ይጠቁማል ተብሏል። በሙኒክ በተካሄደ የደህንነት ኮንፈረንስ ላይ ንግግር ያደረጉት የዩኬ የውጭ ጉዳይ ጽሕፈት ቪክቶር ናቫልኒ በሩሲያ እስር ላይ ሳለ ለመገደል እድሉም ፍላጎቱም የነበረው የሩሲያ መንግስት ብቻ ነው ብለዋል። በምርመራ የተገኘው የመርዝ አይነትም በአሌክስ ሰውነት ውስጥ የኖረበት ሌላ ምክንያት ሊኖር እንደማይችል አብራርተዋል። ታስ የተሰኘው የሩሲያ መገናኛ ብዙኃን እንደዘገበው ሞስኮ የመረጃ ዘመቻ በማለት የምዕራባውያን የምርመራ ውጤት ውድቅ አድርጋለች። የክሬምሊን ቃል አቀባይ ማሪያ ዛካሮቫ ምዕራባውያን ካሉባቸው ችግሮች ትኩረት ለማስለወጥ የከፈቱት የመረጃ ዘመቻ ነው ማለታቸውም ተዘግቧል። ዩኬ፣ ስዊድን፣ ፈረንሳይ፣ ጀርመን እና ኔዘርላንድስ በጋራ መግለጫ ሰጥተዋል። የአሌክስ ባለቤት ዩሊያና ናቫልኒያም ኮንፈረንሱ ላይ ተገኝታለች። ሩሲያና ናቫልኒ ያሰጋት ነበር የተጠቀሙት መርዝ ምን ያህል አስከፊ እርምጃ የመውሰድ አቅም እንዳላቸውና ተቃዋሚ ፖለቲከኞች እንዴት እንደሚፈሩ ማሳያ ነው ሲሉም የዩኬ ውጭ ጉዳይ ጽሕፈት ጸሐፊ ተናግረዋል። ምዕራባውያኑ ሀገራት በጋራ ባወጡት መግለጫ ያንን አደገኛ መርዝ ለመጠቀም እድሉም ፍላጎቱም ያለው የሩሲያ መንግስት ነው ብለዋል። በደቡብ አፍሪካ በብዛት የሚገኘው የእንቁራሪት ዝርያ በመርዛማነቱ ይታወቃል። መርዛማ ኬሚካል ላለመጠቀም የተቀመጠውን መርሃ ሩሲያ መጣሷን ዩኬ አስታውቃለች። አሌክስን ጀግና ያሉት ጠቅላይ ሚኒስትር ሰር ኪር ስታርመር እውነት ለመናገር ባለው ቁርጠኝነት ሁሌም ይታወሳል ሲሉም ተናግረዋል። ጨምረውም ሕዝባችንና መርሃችን ከሩሲያና ከፑቲን የግድያ ዘመቻ ለመታደግ የቻልኩትን ሁሉ አደርጋለሁ ብለዋል። በሩሲያ ዋነኛ ተቃዋሚ የነበረው አሌክስ በተለይም በጸረ ሙስና ንቅናቄ ይታወቃል። በአውሮፓውያን 2024 እስር ቤት ውስጥ ሞቶ ሲገኝ 47 ዓመቱ ነበር። በ2020 በኖቪቾክ ተመርዞ በጀርመን ሕክምና ተደርጎለታል። ከጀርመን ወደ ሩሲያ እየተመለሰ ሳለም በቁጥጥር ስር ውሏል። በምርመራ ተገኝቷል የተባለው የእንቁራሪት መርዝ ለህመም ማስታገሻነት ይውላል በሚል ምርመራ ቢደረግበትም የመርዛማነት መጠኑ ከፍተኛ መሆኑ ተደርሶበታል። የቶክሲኮሎጂ ባለሙያ ጂል ጆንሰን ለቢቢሲ እንደገለጹት ኢቫፒፓቲዲን የሚባለው የእንቁራሪት መርዝ ከሞርፊን ጋር ሲነጻጸር 200 እጥፍ አደገኛ ነው። መርዙ ማዕከላዊ የነርቭ ስርዓት ላይ ጉዳት የሚያደርስ ሲሆን የጡንቻ መሸማቀቅ፣ የሰውነት መንዘፍዘፍ፣ የልብ ምት መዘገም እና የመተንፈሻ ስርዓት ከጥቅም ውጭ መሆን በማስከተል ይገድላል። መርዙን ለማግኘት ቀላል እንዳልሆነ ባለሙያው አስረድተዋል። በዱር በሚኖሩት እንቁራሪቶች ዘንድ በጣም በተወሰነ መጠን ብቻ የሚገኝ ነው። እንቁራሪቶቹ በጥብቅ አካባቢዎች ቢኖሩ መርዙን እንደማያመርቱ ተመራማሪዎች ደርሰውበታል። ስለዚህ የመርዙ ምንጭ በሚኖሩበት አካባቢዎች የሚያገኙት ምግብ ሊሆን እንደሚችልም መላምት አስቀምጠዋል። እነዚህ እንቁራሪቶች ይዞ መርዛማነት ያላቸው መለየት እጅግ ከባድ እንደሆነ ባለሙያው አስረድተዋል። ዩኬና የአውሮፓ አጋሮች የምርመራ ውጤታቸውን ይፋ ከማድረጋቸው አስቀድሞ የአሌክስን ባለቤት ዩሊያ እስር ቤት ውስጥ መገደሉን በተደጋጋሚ ስትናገር ቆይታለች። ከዚህ ቀደም ከአሌክስን አስከሬን የተወሰዱ ናሙናዎች መገደሉን እንደሚጠቁም ገልጻለች። ከመጀመሪያው ቀን አንስቶ ባለቤቴ ተመርዞ እንደተገደለ እርግጠኛ ነበርኩ፣ አሁን ደግሞ ማስረጃ ተገኝቷል ብላለች። አሌክስ ለ3 ዓመት ከታሰረ በኋላ ነው እስር ቤት ውስጥ ሞቶ የተገኘው። የሩሲያ ማረሚያ ቤት አሌክስ ህመም ተሰምቶት እንደነበርና ራሱን ከሳተ በኋላ እንዳልነቃም
አስታውቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።